ጭንቀትን በትግል ማስወገድ አንችልም። ጭንቀትን የምናስወግደው በመተካት ነው። ብዙ ጊዜ ጭንቀትን ለማስወገድ ብለን የምናደርገው ጥረት ሳይሳካ ይቀራል። ምክንያቱም እነኚህን ሶስት የአእምሮ ፕሪንሲፕሎችን ስለምንጥስ ነው። የመጀመሪያው ሜንታል ኮዝ ነው። ሜንታል ኮዝ ማለት ምንድን ነው? በአእምሯችን ውስጥ ያለ ማንኛውም ሀሳብ፣ ማንኛውም ሁኔታ በራሱ ኤግዚስተንስ የለው ወይም በራሱ ህይወት የለው። ህይወት የምንሰጠው እኛ ነን። የምንፈጥረው እኛ ነን። ህይወት የምንሰጠው እኛ ነን። በምን? ደጋግሞ በማሰብ። ስለዚህ አንድ ሀሳብ ወይም ጭንቀት አእምሯችን ውስጥ አለ ማለት እኛ ነን የምንፈጥረው ማለት ነው። ስለዚህ ዋነኛ ምንጩ ምንድነው? አእምሯዊ ነው ማለት ነው። አእምሯችን ነው የሚፈጥረው ማለት ነው። ሁለተኛውና መሰረታዊው ነገር አንድ ሀሳብ በአእምሯችን ውስጥ ከተፈጠረ በኋላ የምናሳድገው እኛ ነን። በምን? በሎ ኦፍ ግሮዝ። ሎ ኦፍ ግሮዝ ማለት ወይም ደግሞ የእድገት የመብዛት የመስፋት ህግ ማለት ምን ማለት ነው? አእምሯችን ደጋግሞ የሚያስበው ነገር ያድጋል፣ ይሰፋል፣ ይበዛል። ይሄ ሜንታል ሎ ነው። ከዚህ ጋር መከራከር አንችልም። ለምሳሌ በጭንቀት ውስጥ በምንሆንበት ጊዜ የምናወራው ስለሚያስጨንቀን ጉዳይ ነው። የምናነበው ስለሚያስጨንቀን ጉዳይ ነው። የምንሰማው ስለሚያስጨንቀን ጉዳይ ነው። ስለሚያስጨንቀን ጉዳይ ለምን አስጨነቀን፣ እንዴት አስጨነቀን ብለን ብዙ እናሰላስላለን፣ ብዙ እናወራለን፣ ብዙ እናስባለን። በእኛ መፍትሄ እየፈለግን ነው ይመስላል። ነገር ግን ይህንን ጭንቀት ጭራሽ እያባስነው ነው። ምክንያቱም አቴንሽን ፊድ እያደረግነው ነው፣ ጉልበት እየሰጠነው ነው፣ እያሳደግነው ነው ማለት ነው። ከጭንቀት ለመውጣት ብለን መዝሙር ማዳመጥ፣ ዘፈን መስማት፣ አንዳንድ ጭንቀት ነክ የሆኑ ኮንቴንቶችን ማየት እኛ መፍትሄ እየፈለግን እንደሆነ ብናስብም ነገር ግን ይህ ጭንቀት ጭራሽ እያደገ እንዲሄድ እየጠነከረ እንዲሄድ ነው የምናደርገው። ለምን? ምንም እንኳን የማንፈልገው ጉዳይ ቢሆንም ማስወገድ የምንፈልገው ነገር ቢሆንም ነገር ግን ባሰብን ቁጥር፣ ባወራን ቁጥር፣ ባየን ቁጥር፣ በሰማን ቁጥር አሁን ኤነርጂያችን ወደዛ ጉዳይ ነው ፍሎ የሚያደርገው። አጠቃላይ ሀሳባችን ወደዛ ጉዳይ ነው ፍሎ የሚያደርገው። ስለዚህ ይህ ነገር እየቀነሰ ሳይሆን የሚሄደው እየጨመረ ይሄዳል። ይህ የእድገት ህግ ወይም ሎ ኦፍ ግሮዝ የምንለው ነው። ኦኬ። ስለዚህ ለመቀየር ይህንን ሁኔታ ለመቀየር ትክክለኛው መፍትሄ ምንድን ነው ካልን ሎ ኦፍ ሰብስቲቲዩሽንን ነው አፕላይ የምናደርገው ወይም ደግሞ የመቀየር ህግን ነው የምንጠቀመው። ያ ማለት ምን ማለት ነው? ይህንን ጭንቀት ሌላ በምንፈልገው በሌላ ጉዳይ መተካት አለብን። አእምሯችን ከዚህኛው ሀሳብ ወደዚህኛው ሀሳብ እንዲመጣ ማድረግ አለብን። ይህ ሀሳብ ይህንን እንዲተካ የሚያስችል ሀሳብ በጣም ስሜታችንን የሚገዛ ትኩረታችንን የሚስብ የምንፈልገው ማንኛውም ጉዳይ ሊሆን ይችላል። ይህንን ሀሳብ ስናገኝ አሁን ወደዚህ ይሄድ የነበረውን አእምሯችንን ሀሳባችንን አሁን እዚህኛው ላይ ማተኮር ይችላል። ኦኬ። እዚህኛው ላይ ባሰብን ቁጥር ይህ እያደገ ይሄዳል። ቅድም እንዳልኩት በአእምሯችን ውስጥ አንድ ነገር የሚያድገው አቴንሽን ስንሰጠው እያደገ ስለሚሄድ አሁን ለዚህ ጉዳይ አቴንሽን እየነፈግነው ስንሄድ፣ ለሚያስጨንቀን ጉዳይ አቴንሽን እየነፈግነው ስንሄድና ለምንፈልገው ጉዳይ ደግሞ አቴንሽን እየሰጠን ስንሄድ ምን እያደረግን ነው? ይሄኛውን እያስራብነው ነው። የሚያስጨንቀንን ጉዳይ እያስራብነው እያዳከምነው፣ ይሄኛውን ደግሞ የምንፈልገውን ጉዳይ ደግሞ እያሳደግነው ነው። ለዚህ የሚረዳን ምን የአእምሮ ህግ አለ ካልን አእምሯችን በአንድ ጊዜ ሁለት ነገር ማሰብ አይችልም። ምንም እንኳን የተለያዩ ሀሳቦች ጣልቃ ቢገቡም ግን ዶሚናንትሊ በተከታታይ አንድን ጉዳይ በጣም የምናስብ ከሆነ ከዛ ሀሳብ ውጭ አእምሯችን የሚቆጣጠር ሌላ ሀሳብ አይመጣም። ምክንያቱም አእምሯችን በአንድ ጊዜ ሁለት ነገር ማሰብ ስለማይችል ሀሳባችንን ከዚህኛው ጉዳይ አንስተን ወደዚህኛው ጉዳይ ካመጣ ነው ይህንን ጉዳይ ቅድም ለዚህኛው ሀሳብ እንደምናደርገው ሁሉ ስለምንፈልገው ጉዳይ ደጋግመን ካወራን፣ ደስ ስለሚያሰኘን ጉዳይ ደጋግመን ከሰማን፣ ስለዛ ጉዳይ ከሰዎች ጋር ከተወያየን፣ ስለዛ ጉዳይ
ያወሩ የሚጠቅሱ ኮንቴንቶችን ካየን አሁን ፎከሳችን ከዚህኛው ከማንፈልገው ከሚያስጨንቀን ወደምንፈልገው ጉዳይ ሽፍት እያደረግን ነው ማለት ነው። በዚህ ጊዜ ይህ የሚያስጨንቀን ጉዳይ እየራቀ እየከሰመ ሄድና የምንፈልገው ጉዳይ ግን እያደገ ይሄዳል። ጭንቀትን ወይም ደግሞ ፍርሃትን ወይም ማንኛውም ሜንታል ኮንዲሽን የምናስተካክለው የምንቀርፈው በዛ ጉዳይ ላይ ኮንሱምድ በመሆን ወይም በዛ ጉዳይ ላይ በመጠመድ አይደለም። ዓላማችን የተሻለ ነገር ለማግኘት ቢሆንም በዛ በማንፈልገው በሚያስጨንቀን ጉዳይ ላይ በጣም እያሰበን በሄደን ቁጥር አሁን እያበረታ ነው የምንሄደው። ስለዚህ ምንድነው ማድረግ ያለብን? የምንፈልገውን ነገር ፈልገን አምጥተን አእምሯችን በተደጋጋሚ እዛ ጉዳይ ላይ ቢዚ እንዲሆን እናደርገዋለን። በላው ኦፍ ሰብስቲቲዩሽን ወይም በመተካት ህግ አእምሯችን በአንድ ጊዜ ሁለት ነገር ማሰብ ስለማይችል አሁን የምንፈልገው ነገር እያደገ ሲሄድ የማንፈልገው የሚያስጨንቀን ነገር እየጠፋ ይሄዳል። ስለዚህ ጭንቀትን ለማስወገጃ ዋነኛው መንገድ የማያስጨንቀን የምንፈልገውን ነገር አምጥቶ ማብቀል ማሳደግ ነው እንጂ የሚያስጨንቀን ነገር እየተከታተሉ ማሰብ አናላይዝ ማድረግ አይደለም። ስለዚህ ይህንን ሞክሩት። አመሰግናለሁ።